እኔ በነገራችን ላይ ቪዲዮ አልሰራባትም በቃችኝ አስጠላችኝ ምናምን ብዬ ወስኜ እቀመጣለሁ። ግን የምታደርገው ነገር ሁሉ በጣም ነው የሚገርመው። እኔ ዛሬ ነው ያዩት ይሄንን ነገር አላዩኝም እንዴ? አንቺ ነሽ የሃይሚንና የብሩኬን አንድነት የምትፈልጊው ሲጀመር። እኔ ሲስ ተብዬዋ እኔ ትቻት ነበረ ትናንትና ራስ ፎቶዬን አጨማልቃ እንደዛ ስታረግ ንቄ ትቻት ነበረ። እግዚአብሔር ምስክሬ ንቄ ትቻት ነበረ። ግን አሁን ደግሞ ይሄንን ለሃይሚ እንዲህንን እንትን ብላ ሳይ ለጣጥፋ በጣም ተናደድኩኝ። ሃይሚ አርፈሽ ተቀመጪ ምናምን። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች እንደምን ከረማችሁ፣ እንደምን ቆያችሁ? ሰላማችሁ ይዛልኝ። ሰው ቅንቅን አይሆንባችሁ ውዶቼ። ሰው ቅንቅን አይሆንባችሁ፣ ይቀነቅናችኋል። እንደዚህ አይነት ቅንቅን ሰው አይቻላቅም። እውነቴን ነው የምላችሁ። ሃይሚ አርፈሽ ተቀመጪ። ብሩክ ማለት የምርገነት የሆነ ልጅ ነው። የኔ ጅግና ወንድም። ምን የኔ ጅግና ውሽማቴም ምን የኔ ጅግና ወንድም ትያለሽ አንቺ? እኔ በምሰራው ቪዲዮ ሃይሚና ብሩኬ እንዲለያዩ ነው ትያለሽ። አንቺ ግን የምትሰሪው የምትቀቢው ቅቤ ነው ለሃይሚ ማለት ነው። የአንቺ ቅቤ ነው፣ የኔ ደግሞ ተረኩስ ነው በአንቺ እይታ ማለት ነው። ግን እንደ አንቺ አይነት ቅንቅናም ይሁን አሮጊት ማለት ነው አንቺ ይሆንሽ ምን ልበልሽ? የሆነ ነገር ልል ነበረ። ለቤተሰቦች ክብር አለኝ እዚህ ጋር ለሚከታተሉኝ፣ ግን ትቼዋለሁኝ። ግን 4 ምናምን ደራርበሽ ልበሽሽ ገብቶሻል ምን እንደሆነ። እኔ በጣም ነው የሚገርመኝ ማለት ነው በእናንተ አይነቶቹ። ሌላም ያለችው ነገር አለ፣ ሌላም አለ። መጀመሪያ ንግግርሽን አስተካክሊ፣ ወንድ ልጅ ነው አክብሪ። እሱም ቀለበት ያሰርሹን ይቅር ብሎሻል አታካብጅም ብላም እዚህ ጋር እሷን ጀጅ አርጋታለች። አስቡት፣ እንደዚች አይነቷ ቅንቅናም ነች የብሩኬና የሃይሚን አንድነት የምትፈልግ ቅንቅናም ማለት ነው። የሰው ቅንቅን እንዳንቺ አይነቱ ቅንቅን ነው በስቶባት ዛሬ ለሃይሚ በነፃነት ፍቅሯን ማግኘት ያቃታት። አው ብሩኬም ቢሆን ከፈለጋት ሴት ጋር እንዲላላጥ እንዲጋጋጥ እንደፈለገ እንዲሆን ስለፈለገ ነው ለሃይሚ ፍቅሩን መግለጽ አቅቶት አይደለም። እንደፈለገ እዛ ኢንስታግራም ላይ 40 እና 30 ዳሌ ላይክ ሲያደርግ ነው የሚውለው። እናውቃለን እኮ ይሄ አስረግጠን ነው የምንነግራችሁ። ሃይሚ ሰው ያደረገችው እኮ ነች። ይሄ ካመድ አንስታ ቅቤ ምናምን ነገር እንትን ያለችለት እኮ ነች። አመዳም እንደናንተ አይነቶቹ አመዳሞች የሰውን ህይወት ያበላሻል፣ ሰውን ወደ ኋላ እንዲቀር ያደርጋል። እኔ በጣም አሁን ንዴቴ ጨምሯል፣ ንዴቴ ተነስቶብኛል። ቻሉኝ እንግዲህ ቻሉኝ። እኔ በቀዳማዊት ነው የመጣችሁብኝ። ሌላው ነገር ደግሞ እነዚህ ባልቴቶች እሱን ይመክሩታል እዛ ጋር ተቀምጠው። እሱም ከሃይሚና ከገንዘብ ቢባል ገንዘብ የሚል ሰው ነው። እኔ ይሄ ዝንጅብል ሰውዬ በጣም ነው እየተናደድኩ እያናደደኝ ያለው ማለት ነው። እንደፈለገ ፈታ ማለት ይፈልጋል። ሃይሚ እጅ ከገባ ደግሞ ሃይሚ ቁጥብ ስለሆነች ከማንንም ጋር ስለማትንዘላዘል በቃ እሷ እስር ቤት ታስገባኛለች፣ ትቆጣጠረኛለች የሚለው ሀሳብ ስላለ እምቅ አድርጎ ውዴታውን በልቡ ይዞ እንደፈለገ ይሆናል። ይሄ ሰውዬ እንደፈለገ ፈታ ይላል ልጅቷ ላይ ማለት ነው። እንደነሲስ አይነቷን ባልቴት አስቀምጦ ደግሞ ያሰድባል ሃይሚን። እኔ በጣም ነው አሁን ላይ ጨጓሬ እየተላጠ ያለው በዚህ ሰውዬ። ደግሞ እኔን መታችሁ ትሳደባላችሁ። እሱ ዛሬ ጨፈረ፣ እሱ አዝና እሱ ጨፈረ፣ እሱ እንደ ህፃን ልጅ ይዘላል እዛ ጋር ባልኩት ተና። አዎ አሁን እሱ ትክታክ ላይ መጥቶም ለብር የሚዘለው ሲፈልግ እንደ ራሱን እኮ ህፃን ነኝ እያለ ምናምን ሊሆን ነው። በሱ ቤት እኮ ማለቱ እኮ ነው። በዚህ እድሜው 10 ወልዶ የሚያሳድግበት እድሜው እኮ ነው። 10 ወልደ የምታሳድግበት እድሜ ላይ መተክ እንደ ህፃን ልጅ እኛ አናት ላይ ትጋጋጣለክ። ልጅቷ እዛ ጭብጥ ኩርምትምት ትላለች፣ አንተ መተኛ ላይ ትዘላለህ። የሃይሚ ማዘን፣ የሃይሚ መሰበር እሱ ላንተ ምንም ነው።
አዘነች፣ ተሰበረች፣ ምን አገባህ አንተ? አፈቀረችክ፣ ምን አገባህ አንተ? እነ ጠንፌ ይኑሩ እንጂ እነዛ ቅምጦች ይኑሩ እንጂ ምን አገባህ አንተ ስለ ሀይሚ መሰበር? ምንም እኮ የሚደንቀው ነገር እኮ የለም። ልቡ ድንግጥ የማይል ወንድ እኔ እሱን አየሁኝ በእውነት። እኔ ሀይሚ እውነቴን ነው የምልሽ፣ ይሄ ሰው ፍቅሩን በጊዜው ካልገለጠልሽ የራስሽን ጠጠር ያለ ውሳኔ እርምጃ መውሰድ አለብሽ። እንዲሁ ዛሬ ነገ እያለ ባለፈው ለታም ተናግረሻል። የራሴን ጊዜ ማቃጠል ብለሻል። አዎ ጊዜሽን እያቃጠለብሽ ነው ያለው። የሆነ ዛሬ ነገ ሳይል በሰው ሳይመራ ፍቅሩን የመግለጽ ግዴታ አለው። ተለያዩ ምናምን እኔ አለለም፣ መቼም አለለም። ለምን እንዴ? ብዙ ተስፋ የሰጣት ወንድ እኮ ነው። የት ነው የሚለየው? መለየት ለሱ ሲያምረው ይቀራል። መለየት የሚባለው ነገር ለብሩኬ ሲያምረው ይቀራል። እኔ አስረግጬ ስነግራችሁ ዝም ብሎ መለየት አለ እንዴ? ይሄ የማይኖረውን ህይወት ሲሰክስ ኖሮ ዝም ብሎ መለየት አለ እንዴ? ምን ተይዞ ጉዞ ብሏል እኮ ያገሬ ሰው ሲታርት። ምን ይዞ ለምን ተስፋ ሰጣ? ሴት ልጅ እኮ ነች። ለምን ተስፋ ዛሬ ለምን አልመጡም? ትናንትና ለምን አልመጡም? ልጅቷ ድብርት ውስጥ ስለሆነች፣ ስለከፋት፣ ብቸኛ ስለሆነች እሱ በቃ በፈለገው ሰዓት እንደፈለገ ፈታ ይላል። እዛ ጋር ሀይሚ መጣች አልመጣች በቃ እሱ ልህ ውስጥ ነው ያለው። አሁን አይፈልግማ። እሷ እንድትለምነው እየጠበቃት እኮ ነው። ሄዳ እንድትለምነው ና አብረን ቪዲዮ ላይ እንውጣ እንስራ ይቅር እንባባል ብላ እንድትለምነው፣ ከዛ ጀስት ለቪዲዮ ይዟት ይመጣል ማለት ነው። ከዛ በቃ ይረሳሳል፣ ይቀጥላል። እንደገና ዳግም ሌላ ተስፋ ማለት ነው። የልጄ እናት ይቀጥላል። የአራት ልጆች እናት ይቀጥላል። ቅማምዬ አንቺ እኮ ልጁ ነች ይቀጥላል። ሳክስ ማለት ነው። እስከ መቼ ድረስ ነው ስትሰክሳት የምትኖረው? እስከ መቼ ድረስ ነው ይሄ በተስፋ ዓለም የምታኖራት ልጅቷን? የኔ ጥያቄ እንደነዚህ አይነት እንደነሲስ አይነት ቅምጥ አስቀምጠክ እዚህ ጋር አፈር ደጄ ትብላና ይቺ ሲስ የምትባል ደንቆሮ ድንቁርቁር ማለት ነው። ይቺ ወላቃ ዘንቢል ጡት ይሄ የአራት ጡት ማሰሪያ ራሱ ብትለብሽ አያነሰውም እዚህ ጋር ማለት ነው። እንደ እድሜሽ ብትሆኒ ብትከበሪ ይሻልሻል። ሀይሚን የመናገር መብት የለሽም። ቅንቅናም የተቀናቀነች የቀለበቱን ይቅር ብለሻል ምናምን። የቀለበቱን ቢሆን እኮ የሱ ድራማ እኮ ነው፣ የሱ አይደለም። ጓደኛውን አምጥቶ ማለት ነው ድራማ የሰራባት ያ ቻናል እንዲከፈት እንጂ ሀይሚ ማንም ጋር ተዝረክርካ ማንም ጋር ተገኝታ ተለጣጥፋ አታውቅም። ወርቅ ነች ሀይሚ። በእናትና በአባቷ አቅፍ ውስጥ ያደገች ከወንድሞቿ ጋር ዩቲዩብ ስትሰራ ምናቃት ሀይሚ ነች። ከዛ በኋላ ደግሞ ያለውን ከሱ ጋር ይኸው 1 አመት ምናምን እያየናት ነው። ከዛ ውጭ የት ነበረች? የት ሄዳ የተሻት ታውቂያለሽ? ቅናያም እዚህ ሀይሚን እየመጣችሁ የሀይሚን ስም የማጥፋት የማበላሸት የማቀልሸቱ መብት የላችሁም። መብቱን ማሰጣችሁ? ሲጀመር ማን ሰጣችሁ? ማን ፈቀደላችሁ ሀይሚን ለመናገር? ምን ሞራል አላችሁ እናንተ? ሞራላችሁ የሞተ ሙትቻዎች። የምሬን ነው የምላችሁ። እዚህ ኮመንት ላይ እየመጣች አሽ ዘገ አንቺ ምን አገባሽ? ገደል ግቢ። ገና ብሩኬ ይረገጣል፣ ገና ይሰደባል። ምን አይተሽ? ይሄ ጅምሩ ነው፣ ፍጻሜው አይደለም። ሀይሚ ፍቅሩን ታልገለጠ ከሀይሚም የምራቅ የሚባለው ሀሳብ እሱ ውስጥ ተተፈጠረ ጅማሬ ነው። ይሄን ይሄድበታለን። ጅማሬ ነው። የትም ወልፈት የሚለው ነገር የለም። የትም መሄድ አይችልም። ሴት ልጅ እኮ ናት። ለምን ተስፋ ሰጣት? ዛሬን ጥሏል ሊሄድ ለምን ተስፋ ሰጣት? ለራሱ ህልሙን ለማሳካት ይሄ ለጥቅማ ጥቅሙ ጥቅመኛ እኮ እንደሆነ እናውቃለን። ጥቅመኛ ቋጣሪ። ጥቅመኛማ ባይሆን ኖሮ የፍቅር ሰውማ ቢሆን ኖሮ ፍቅሩን ገልጦላት አክብሯት እንደ ሴት ልጅ አስከብሯት ይኖር ነበረ። ሁል ጊዜ ግን እንዳስረገጣት እንዳሰደባት ነው የምናየው። ሁሉ ጊዜ ሴት ልጅ ናት እኮ ተው እንኳን ብሎ አያውቅም። የነገ እኮ የልጆቼ እናት ናት ብሎ አያውቅም። ሁሌ ነው የሚያሰድባት። ለምን? ስለማይወዳት ስለማያፈቅራት አውቆ ለይምሰል ለድራማ ወድሻለሁኝ እሷ እኮ ማለት ይላል እየመጣ ጉራ ማለት ነው። የጉራ መዓት እኛ ህፃን ልጅ አደረገን።
እንደነዚህ አይነቶችን ቅምጥ አስቀምጦ ትክታክ መንደር ደግሞ ያሰድባታል። እኔ እኮ እያመመኛለሁ እሷን ማሰደቡ እኮ ነው። የራሱ ጉዳይ እንደፈለገ መሆን ይችላል። ለምን ልጅቷን ያሰድባል ነው የኔ አማርኛ። ወይኔ መድኃኔዓለም በጣም ያዘንኩትኝ የምሬን ነው የምላችሁ።